ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናካፍልበትን የዛሬ ፕሮግራማችንን እነሆ አሁንም በድጋሚ ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስ ይሆናል። አርሰናልን፣ ማንቸስተር ዩናይትድን፣ ማንቸስተር ሲቲን፣ ቸልሲ፣ ሊቨርፑል፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዝውውር ጉዳዮችን ትልልቆቹ የአውሮፓ ሚዲያዎች ያወጧቸውን የዝውውር ጉዳዮች እያነሳን ቆይታን እናደርጋለን። በርከት ያሉ ጉዳዮችን ነው ዛሬ የምናነሳው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት እየጋበዝኩኝ ከመሸጋገሪያ በኋላ መልሰን እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን አመራን። የማንቸስተር ዩናይትዱ ካፕቴን ብሩኖ ሚጌል ፈርናንዴዝ ጋላታሳራይ እንደሚፈልገው በትልቁ እየተነገረ ይገኛል። ምናልባት ጋላታሳራይን ሊቀላቀል ይችላል የሚሉ መረጃዎች ሰሞኑን ሲወጡ ነበር። ነገር ግን ይሄ መሳካት እድሉ በጣም ጠባብ እንደሆነ ይነገራል። የቱርክ ሻምፒዮኖቹም ታላቅ እንቅስቃሴን እየመረመሩና እየሞከሩ ይገኛሉ። ምንም እንኳን ከኦልትራፎርድ ሊወስዱት የሚፈልጉትን የገንዘብ ሁኔታዎች ለማሟላት ዝግጁ መሆናቸውን እስካሁን ግልጽ ባይደረግም ብሩኖ ሚጌል ፈርናንዴዝ እንደ አውሮፓውያኑ አቆጣጠር በ2024 የፈረመው የ3 ዓመታት ውል የመጨረሻ ዓመት ገብቷል። ነገር ግን ዩናይትድ እስከ 2028 ድረስም የማራዘም አማራጭ እንዳለው የሚታወቅ ነው። ስምምነቱ ከእንግሊዝ ውጪ ላሉ ክለቦችም 56 ሚሊዮን ፓውንድ የሚለቅበት አንቀጽ እንዳለው ተዘግቧል። ይህም ጋላታሳራይ ያለ ረጅም ድርድር ስምምነቱን ለማጠናቀቅ እድሉ እንደሚሰጣቸው ቢያምኑም ነገር ግን የመሳካት እድሉ ጠባብ እንደሆነ እየተነገረ ነው። አሁን ግን ማንቸስተር ኢቭኒንግ ኒውስ ላይ የወጣው መረጃ እንደሚያሳየው ከሆነ ብሩኖ ሚጌል ፈርናንዴዝ በዚህ ክረምት ጋላታሳራይን መቀላቀል በጭራሽ የሚቻል እንዳልሆነ ነው የመረጃ ምንጩ የጠቆመው። የዝውውር ውሉ ከእንግሊዝ ውጭ ዝቅተኛ የመልቀቂያ አንቀጽ መኖሩ በግምቱ ዙሪያ የተወሰኑ አለመተማመኖችን የሚፈጥር ቢሆንም ዩናይትድ ግን በግምት 64 ሚሊዮን ፓውንድም የሚጠይቁበት አይነት ተጫዋችና በዚህ የክረምት ተጫዋቾች የዝውውር መስኮት ደግሞ የመልቀቅ ዕድሉ ጠባብ የሆነ ተጫዋች አድርገው ይቆጥሩታል። ጋላታሳራይ አሁንም የአንቀጹን ሁኔታዎች መመልከቱን እየቀጠለ ይገኛል። ለማንቸስተር ዩናይትድ ማሳመንም ወይም ደግሞ የተለየ ስምምነት መደራደርም ሊኖርባቸው እንደሚችል የሚጠቁሙ ነገሮች አሉ። እንዲሁም ለተጫዋቹ ደሞዝ ቦታ መፈለግ አለባቸው። ይህም አጠቃላይ ጥቅሉ በቱርክ እግር ኳስ ደጋፊዎች እጅግ ውድ ሊያደርገው እንደሚችል እየተነገረ ነው። የተጫዋቹ ሪፖርት የተደረገው ፍቃደኝነት ጠቃሚ ምዕራፍ ነው። ነገር ግን ዝውውሩ ቅርብ ነው ማለት ግን አይደለም። የጋላታሳራይ እንቅስቃሴ ፋይናንስን የማድረግ አቅም ትልቁ ያልተመለሰ ጥያቄ ሆኖ እንደቀጠለ ነው ዘገባው እያሳየ የሚገኘው። በቀጣይ ከብሩኖ ሚጌል ፈርናንዴዝ ጋር በተያያዘ የሚወጡ መረጃዎችንም ተከታትለን ወደ እናንተም የምናደርስ ነው የሚሆነው። ቸልሲና ማንቸስተር ዩናይትድ የግራ መስመር ተከላካይ ማጠናከሪያዎች መፈለጋቸውን ሲቀጥሉ የፌነርባቸውን ተከላካይ አርቺ ብራውንን ለማስፈረም እየመረመሩ እንደሚገኝ ይፋ ተደርጓል። የ24 ዓመቱ ተጫዋች በቱርክ የመጀመሪያ አስደናቂ የውድድር ዘመን በኋላ ትኩረትን ስቧል። ፈጣንነቱ፣ ጥንካሬውና ለማጥቃት ያለው ፍላጎትም በሊግ ውስጥ ካሉ ይበልጥ ተለዋጭ የሙሉ መስመር ተከላካዮችም አንዱ አድርጎታል። ቸልሲ ብራውንን በተለይም እንደ አጥቂ የሙሉ መስመር ተከላካይም ወይም ደግሞ የክንፍ ተከላካይ ሆኖ መጫወት የሚችል የቻቪ አሎንሶ ስርዓት ሊስማማው እንደሚችል ጭምር ጠንቅቀው ያምናሉ ነው የተባለው። ይህ በእንዲህ እንዳለም ዩናይትድ ለማስፈረም አስቸጋሪ ሆኖ የቀጠለውን የኒውካስል ዩናይትዱን ሉዊስ ሆልን ይበልጥ ርካሽ አማራጭ አድርገው ነው የሚመለከቱት። ከሁለቱ የፕሪሚየር ሊግ ክለቦች አንዱ ይፋዊ ጥያቄዎችን ሀሳብ አላቀረቡም። ፌነርባቼ የሚሸጥ ፍላጎት የለውም። ይሄ ማለት ቼልሲና ማንቸስተር ዩናይትድ አቋማቸውን ለመለወጥ አሳማኝ የገንዘብ ፓኬጅን ማቅረብ ሊኖርባቸው እንደሚችል ይነገራል። ቼልሲና ማንቸስተር ዩናይትድ ከወጣቱ ጋር ግንኙነት አድርገዋል። ቲም ቶክ እንደተናገረው ከሆነ አሁን ላይ ቼልሲዎችና ማንቸስተር ዩናይትዶች በዚህ የክረምት ተጫዋቾች የዝውውር መስኮትም ብራውንን ሊተኳቸው ይችላሉ ተብለው የሚታሰቡ ተጫዋቾች ላይ እየተንቀሳቀሱ እንደሚገኝ የመረጃ ምንጩ ይፋ እንዳደረገ ነው ዘገባዎች የጠቆሙት። ቼልሲና ማንቸስተር ዩናይትድ ከወጣቱ ጋር ግንኙነቶችን እንዳደረጉም እየተገለጸ ነው። የማርኮ ኮሪያ መልቀቅን ተከትሎ ሌላ የግራ መስመር ተከላካይ ለማስፈረም የፍላጎቱ እየጨመረ መጥቷል። ለሌሎች ኢላማዎችም የተደረጉ ድርድሮች ግን ሂደት ማሳየት እንዳልቻሉ ነው የተነገረው። ዩናይትድ አሁን ላይ ወደ ፌነርባቼ ከመዞሩ በፊትም ብራውንን ተከታትለውታል። እናም እድገቱን መቀጠሉን ነው እየተከታተሉት እንደሚገኝ
ዘገባው የጠቆመው ሉዊስ ሃል ተመራጭ አማራጫቸው ሆኖ ቀጥሏል። ነገር ግን የኒውካስል አለመደራደር ፍላጎት ርካሽ አማራጮችን እንዲያጠኑ ያበረታታቸዋል። ለሁለቱም ክለቦች ችግሩ ፌነርባቼ ይህንን ተጫዋች የእቅዳቸው ዋና አካል አድርገው ስለሚቆጥሩት ከኖቲንግሃም ፎረስት የቀረበውን ፍላጎት ውድቅ አድርገው ነበር። ሁለገብነቱም ይህንን ተጫዋች ማራኪ አማራጭ እንዳደረገው ነው የተጠቀሰው። የፌነርባቼ ይፋዊ እንግዲህ ማስታወቂያም ሰኔ 2025 ሲቀላቀል ብራውን ለተጨማሪ የውድድር ዘመን አማራጭ ያለው የ3 ዓመታት ውል መፈረሙን ያረጋገጠው ያ ስምምነት የቱርኩ ክለብ በድርድሮች ላይ ከፍተኛ ቁጥጥርን እንዲሰጠውም ያደርጋል ተብሎ ይታሰባል። ከመረጃዎቹ እንግዲህ እንደሚጠቅሱት ከሆነ የተጫዋች ለቻቪ አሎንዞ ስር በጣም ጥሩ ተከላካይ ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። ብራውን ለሁለቱ ክለቦች አሳሳቢ ምልመላን ይወክላል። በተለይም ዋጋው ደግሞ ከሉዊስ ሆልም ያነሰ ስለሆነ በጣም ጥሩ አማራጭ ተደርጎ ሊቆጠር እንደሚችል ይነገራል። ቸልሲና ማንቸስተር ዩናይትድ ሁኔታውን እየፈተሹ ነው። ነገር ግን ሁለቱም አስፈላጊ ጥያቄዎችን ይዘው ይቀርባሉ ወይ በቀጣይ የምንመለከተው ይሆናል ተብሎ ነው እንደሚጠበቅ የመረጃ ምንጩ ይፋ እያደረገ የሚገኘው። ፋብሪዚዮ ሮማኖ ፍራንኮ ማስታንቱኖ በዚህ ክረምት ከሪያል ማድሪድ በውሰት እንዲለቅ አረንጓዴ መብራት እንደተሰጠው ነው የዘገበው። ጎበዙ ወጣት አርጀንቲናዊ ቤርናቢው ላይ ለመላመድ ተቸግሯል። እናም አሁን ላይ የተወሰነ ልምድ ለማግኘትም ከክለቡ ለጊዜው ለመውጣትም እንደሚፈልግ ነው እየተገለጸ የሚገኘው። በጎል እንደተጠቀሰው ከሆነ ወይም እንደተነገረው ከሆነ የሰሜን ለንደን ሰዎች ከዝውውሩ ጋር ግንኙነት አላቸው ከተባሉባቸው ክለቦች መካከል ቶተናም ከማስታንቱኖ ጋር እየተያዙ ነበሩ። ስፐርሶች ይህንን ተጫዋች በውሰት ለማምጣትም የሚሞክሩበትን መንገድ እየፈለጉ እንደሆነ ነው የመረጃ ምንጩ እየጠቆመው። ሪያል ማድሪድ በዚህ የክረምት ተጫዋቾች የዝውውር መስኮት የፍራንኮ ማስታንቱኖን በውሰት መውጣት አረንጓዴ መብራት ለመስጠት ዝግጁ ናቸው። ምንም የመግዛት አማራጭ አንቀጽ የለም። ልክ እንደ ኤንድሪክ በጥር ወር እንደታየው ቀጥተኛ ውሰት ብቻም ከስፔንና ውጭ ያሉ ደግሞ ከ5 በላይ ክለቦችም በዚህ ተጫዋች ላይ ፍላጎት እያሳዩ ነው። ስለዚህም እዚህ ላይ የተለየ የስፐርስ መጥቀስ የለም። ነገር ግን የ18 ዓመቱ ተጫዋች ብዙ ፈላጊዎች እያዩት ስለሚመስል የተጠቀሱት ክለቦች አንዱ የመሆን እድሉ ከ5ቱ ከተጠቀሱት ክለቦች ቶተናም አንደኛው ሊሆን እንደሚችል ይነገራል። ፍራንኮ ማስታንቱኖ በቶተናም ኮከብ ሊሆን ይችላል ተብሎ ይታሰባል። ነገር ግን የስምምነት ቅድሚያ የሚሰጠው መሆን የለበትም። ማስታንቱኖ ብሩህ የወደፊት እጣ ፈንታ ያለው ተጫዋች ቢመስልም ለውድድር ዘመኑ ብቻ ግን አንድ ለውድድር ዘመን ብቻም በውሰት እንግዲህ ከፈረመ ለቶተናም ብዙ ጥቅም ይኖረዋል ተብሎ ማሰብ ከባድ ነው የሚሆነው። ይህ ልምድ ለማግኘትም የመጫወቻ ጊዜ የሚፈልግ እንዲሁ ደግሞ ተጫዋች ይሆናል። ሪያል ማድሪድ ወደፊት መልሶ እንዲኖረው ማቀዱ ትርጉም ይሰጣል። ለስፐርሶች ሌላ ትልቅ እንግዲህ የውድድር ዘመንን ለማሳለፍ ፍላጎት እንዳላቸው ይታወቃል። ባለፉት 2 ዓመታቶች በጣም አስቸጋሪ ጊዜን ማሳለፋቸውን ተከትሎ በሚቀጥሉት ደግሞ ዓመታት በጣም በትልቁ መገኘት ይፈልጋሉ። በዚህ ክረምት የተጫዋቾች የዝውውር መስኮትም በርከት ያሉ ዝውውሮችን ማድረጋቸውን የምናስታውሰው ጉዳይ ነው። አርሰናል ከኒውካስል ዩናይትድ ጋር ቀጥተኛ ውይይቶችን በመክፈት አዲስ የመሃል ሜዳ ተጫዋች ለማግኘት በሚያደርጉት ጥረት ትልቅ እርምጃን ወስደዋል ተብሏል። አርሰናሎች ብሩኖ ጊማሬሽን ለብዙ ዓመታት አድንቀውታል። ነገር ግን ሚኬል አርቴታ በስብስቡ ላይ ተጨማሪ ቁጥጥርን፣ ፈጠራንና የፕሪሚየር ሊግ ልምድን ለመጨመር ሲፈልግ ፍላጎታቸው አሁንም እንግዲህ እንደዚህ አይነት ተጫዋቾች ላይ እንዳደረገን የተነገረው የብራዚል ብሔራዊ ቡድኑ ተጫዋች በ2026-27 የውድድር ዘመን ከመጀመሩ በፊትም ወደ ኤምሬትስ ስቴዲየም ለመዘዋወር ፍላጎት እንዳለው ተነግሯል። ሆኖም ግን የኒውካስል ዩናይትድ ግምት ትልቁ እንቅፋት ሆኖ ቀጥሏል። አርሰናል በ60 ሚሊዮን ፓውንድ አካባቢ ያለው ጥያቄ ሀሳብን እያዘጋጀ ሲሆን ማክፓይሶቹ ግን ካፕቴናቸውን ከ100 ሚሊዮን ፓውንድ ጋርም እጅግ ቅርብ የሆነ ክፍያን እንደሚፈልጉ ነው የመረጃ ምንጮም እንደሚጠቁም ዘገባዎች የሚናገሩት። ከዛ ውጭ ግን የተጫዋቹ ምርጫም ለአርሰናል ማበረታቻ ይሰጣል ተብሎ ነው የሚታሰበው። ነገር ግን በክለቦቹ መካከል ግን ያለው ትልቁ ልዩነት ስምምነቱ አሁንም የተወሰነ ርቀት ላይ መሆኑን ነው። ዘሰን እንደዘገበው ከሆነ ብሩኖ ጊማሬሽ የፕሪሚየር ሊግ ሻምፒዮኖቹን መቀላቀል እንደሚፈልግም ካስታወቀ በኋላ አርሰናል ከኒውካስል ዩናይትድ ጋር ቀጥተኛ ውይይትን ከፍቷል። የ28 ዓመቱ ተጫዋች በሴንት ጄምስስ ፓርክ የ2 ዓመታት ውልም እንዲሁ ቀርቶታል። ይህም ደግሞ ማለት ኒውካስል ዩናይትድ የተቀነሰውን ጥያቄ ለመቀበል አስቸኳይ ግፊቶች ውስጥ የሉበትም ነው የተባለው። አርሰናል 60 ሚሊዮን ፓውንድ የሚጠጋ የመነሻ ሀሳብን እያጤኑበት እንደሆነ ተዘግቧል። ነገር ግን የአሃዝ የሚሰጠው ደግሞ ክለብ እንደ አጠራጣሪ እንደሚሆን የተነገረው። ኒውካስል በክረምቱ ጠቃሚ ተጫዋቾችን አስቀድሞ አጥቷል። እናም በከፍተኛ ጥራት ላይ ያለ ምትክም እንዲሁ ፋይናንስ ለማድረግም በቂ ገንዘብ ሳያገኙ መሀል ሜዳቸውን ተጨማሪ ማዳከም እንደማይፈልጉ ነው እየተገለጸ የሚገኘው። ስለዚህም አርሰናል አሁን ቅናሾቹን በከፍተኛ ሁኔታ ማሻሻል ወይም ገንዘቡን በከፍተኛ ሁኔታ ማስተካከል ይኖርበታል ተብሎ ይታሰባል። ወይም በፍጥነት
በፍጥነት ወደ ሌላ ኢላማ መሄድ ይኖርባቸዋል ተብሎ ይታሰባል። አርሰናሎች የቲም ቶክ ዘገባ እንደሚያመለክተው አርሰናል ከዚህ ቀደም የ65 ሚሊዮን ፓውንድ ሀሳብን ውድቅ ተደርጎባቸው ነበር። ከ70 ሚሊዮን ፓውንድ በላይም የሆነ አቅርቦት ይመለሳሉ ተብሎ እንደሚጠበቅ ነው የመረጃ ምንጭ ይፋ ያደረገው። ኒውካስል ዩናይትድ ካፕቴናቸውን በ100 ሚሊዮን ፓውንድ አካባቢ መገመታቸውን ግን እንደቀጠሉ ነው። ከታክቲክ ከአንጻር ብሩኖ ጊማሬሽ እጅግ በጣም ጥሩ ተጨማሪ ይሆናል። እንዲሁ ደግሞ ጥንካሬውና እንደ ጥልቅ መሀል ሜዳ ደግሞ እንደ 8 ቁጥርም የመጫወት ችሎታው ከአርቴታ ከዴክላን ራይስ እና ከማርቲን ዙቤሜንዲ ጋር በአርቴታ ስር ድንቅ ተለዋዋጭነትን እንደሚሰጠው ለአርቴታ ይታመናል። አርሰናል የኒውካስል ዩናይትድ የተጋነነ ዋጋ ጋር ለመድረስ ወደ 75 ሚሊዮን ፓውንድ አካባቢ ለመድረስ ፈቃደኛ መሆን ይኖርበታል። ምናልባትም ሊደርስባቸው ከሚችሉ ተጨማሪዎች ጋርም ይህም የብቃቱ ጥራት ያንጸባርቃል። ነገር ግን 29 ዓመት ለሞላው ተጫዋችም 100 ሚሊዮን ፓውንድ መክፈል ትልቅ ሪስክ ይሰጣል ተብሎ ነው የሚታሰበው። አርሰናሎች በቁም ነገር ለመደራደር ትክክል ናቸው። ነገር ግን ኒውካስል ዩናይትድ ለመስማማት ፍቃደኛ ካልሆነ ግን ርቆ የመሄድ ዲሲፕሊን መጠበቅ ይኖርባቸዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ቸልሲ መከላከላቸውን ዳግም ማዋቀራቸውን ሲቀጥሉ ኤቨርተን ደግሞ የመሃል ተከላካዩ ጃራድ ብሬዝቫይት የረጅም ጊዜ ዝውውር ለማድረግ እያቀዱ እንደሆነም እየተነገረ ነው። የለንደኑ ክለብ ለአጭር ጊዜ መፍትሄ አድርጎ ከማየት ይልቅም ከቀዳሚ ተከላካዮች መካከል ጥሩ ከሚባሉ ተከላካዮች መካከልም የሚያስችል አቅም እንዳለው የሚያምኑበትን ተጫዋችም ያቅዳሉ። የፍላጎት ወዲያውኑ አስተዋጽኦ ማድረግ የሚችሉና እንዲሁም ደግሞ ለማደግ ከፍተኛ ቦታ ያላቸው ተጫዋቾችን የመመልመል የቼልሲ ስትራቴጂ ጋር ይጣጣማል ተብሎ ነው የሚታሰበው። የጃራድ ብሬዝቫይት ቁመት፣ አካላዊ ጥንካሬ፣ በግራ እግሩ የመጫወት ችሎታው፣ የፕሪሚየር ሊግ ልምድ ደግሞ እንዲሁ ወጣት የመከላከል ነገርንም ለመፍጠር እጅግ ለሚፈልጉ ቡድኖች ማራኪ ተጫዋች ያደርገዋል ተብሎ ይታሰባል። እስካሁን ድረስ ለእንግሊዛዊው ተከላካይ ምንም አይነት ውይይት አልተጀመረም። ቼልሲ አሁን ላይ ማክሰን ስላክሯን ትናንትና ማስፈረሙን ማረጋገጡን ተከትሎ አሁን ላይ ይህንን ተጫዋች በዚህ የክረምት ተጫዋቾች የዝውውር መስኮት ያስፈርማል ወይ ትልቅ ሪስክ ሊኖረው እንደሚችል ይታመናል። አንዳንድ የመረጃ ምንጮች መሰረት ግን ቼልሲ ሊሆኑ የሚችሉ የመከላከል አማራጮችን ሲገመግሙ ጃራድ ብሬዝቫይትም ከዋና ዋና ኢላማዎቻቸው መካከል አንደኛው እንደሆነ ተነግሯል። የቅርብ ጊዜ የመረጃ ምንጮች እንደሚያሳዩት ከሆነም በዚህ ሳምንትን ኤቨርተን ለማነጋገርን እቅድ እንደነበራቸው ይነገራል። በወቅታዊ የዝውውር መስኮቱ ስምምነቱን ማጠናቀቅ ካልተቻለ ታጋሽ ለመሆንና በቀጣዮቹ ለመሞከርም ጥረቶች ሊያደርጉ እንደሚችሉ ጭምር ነው እየተገለጸ የሚገኘው። ፍላጎታቸው እንግዲህ እንደ ከባድ እና የእንግሊዝ ብሔራዊ ቡድን ተጫዋች በመጨረሻም በስታንፈርድ ብሪጅ ማዕከላዊ ተከላካይ ቦታ ላይ መሪ አድርገው ለማቆምም ፍላጎት እንዳላቸው ነው የሚነገረው። ኤቨርተን ጠንካራ የድርድር አቋም ስላላቸው ያ ትዕግስት አስፈላጊ ሊሆን ይችላል ተብሎ ይታሰባል። ጃራድ ብሬዝቫይት ከበርካታ ዋና ዋና የፕሪሚየር ሊግ ክለቦችን ፍላጎትን ካሳየ በኋላ እስከ 2030 ድረስ የሚቆይ ውል መፈረሙን የምናስታውሰው ነው። ስለዚህም ቼልሲ ከፍተኛ ግምትን ማሟላት ወይም ደግሞ ወደፊት የሚደረግ ስምምነትን ለተሳተፉት ሁሉ ይጠቅማል ተብሎ እንደሚታሰብ ነው የተገለጸው። ሰማያዊዎቹ ቼልሲዎች በጃራድ ብሬዝቫይት ላይ ካላቸው ፍላጎት ጋር ጥንቃቄ ማድረግ አለባቸው። ከታክቲክ አንጻር ብሬዝቫይት ለቼልሲ በደንብ ደግሞ የሚስማማ ይመስላል። ትልልቅ ቦታዎችን መከላከል የሚችል የግራ እግር ማዕከላዊ ተከላካይ ሚዛንንም ይሰጣል። አካላዊ ባህሪያቱ ደግሞ በከፍተኛ የመከላከል መስመር ውስጥ እንዲሰራም ይረዱታል ተብሎ ነው የሚታሰበው። ሆኖም ግን ቼልሲ ዓለም አቀፍ ደረጃ ያለው ሊሆን ይችላል ብለው ለሚያምኑት ሰው ዓለም አቀፍ ደረጃ ያለው ክፍያን ለመክፈልም ፍላጎት እንዳላቸው ነው የሚነገረው። አቅሙ ግልጽ ነው። ነገር ግን ወጥነት፣ የአካል ብቃትና የትልልቅ ነገሮችን ደግሞ ማሳየት ወይም ግፊቶችን መቋቋም ችሎታው ግን መታየት ይኖርበታል። ዝውውሩ እንግዲህ አሁንም ውይይቶችን መክፈት አስተዋይነት ይመስላል። ምክንያቱም ቼልሲዎች አሁን ላይ ቀደም እንዳልኳችሁ ማክሰን ስላክሯን በዚህ የክረምት ተጫዋቾች የዝውውር መስኮት አስፈርመዋል እና በዚህ የክረምት ተጫዋቾች የዝውውር መስኮት ሌላ የተከላካይ ስፍራ ለማስፈረም እንቅስቃሴዎችን ያደርጋሉ ወይ በትልቁ የሚጠበቅ ጉዳይ ይሆናል ተብሎ እንደሚታሰብ ነው የመረጃ ምንጩ እየጠቆመ እንደሚገኝ ዘገባው እየጠቆመ የሚገኘው። ማንቸስተር ዩናይትድ በዚህ ክረምት ከክሪስታል ፓላስ የዝውውር ውል ከፈጸመ ኢስማኤል አሳር በሚቀጥለው ለክለባቸው ተጫዋች ለመሆን ከሚፈልጓቸው እጩዎች መካከል አንደኛው ነው። የሴኔጋል ብሔራዊ ቡድን ተጫዋች ባለፉት ዓመታት ለክሪስታል ፓላስ በትልቁ ታይቷል። ባለፈው የውድድር ዘመን በሁሉም ውድድሮችም 21 ግቦችን በማስቆጠር ለክሪስታል ፓላስ አስደናቂ ብቃትን ያሳየው ኢስማኤል አሳር ከዚህ በፊትም ክረምት የዓለም ዋንጫ ለሀገሩ ቡድንም ተጨማሪ 4 ግቦችን አስቆጥሮ ነበር። እናም ቀደም ሲል በቲም ቶክ ከማንቸስተር ዩናይትድ ጋር በትልቁ ስሙ እየተነሳ ነው። ማንቸስተር ዩናይትድ የፊት መስመራቸውን ጥልቀት ለማሻሻል ተጨማሪ አጥቂዎችን በእርግጠኝነት ሊፈልጉ ይችላሉ። ኢስማኤል አሳር ደግሞ በክንፍም በመሃል አጥቂነትም ለመጫወት በጣም ጥሩ አማራጭ ተደርጎ ነው የሚቆጠረው።
ፎክስ ስፖርት እንደገለጸው ዩናይትድ በአሁኑ ጊዜም የሳር መዳረሻ ለመሆን ተወዳዳሪ ተደርገው ሲጠቆሙ፣ አርሰናል ደግሞ ምናልባት ሌሎች እድሎች ያላቸው ሁለተኛው ቡድን ይሆናል ተብሎ ይታሰባል። የ28 ዓመቱ ተጫዋች በሙያው ልክ እንደ ስድስቱ ታላላቅ ክለቦች አንዱ ሆኖ ሊያበራ የሚችል ሰው ሆኖ ይታያል። ብዙም ሳይቆይ በክሪስታል ፓላስ ለመቆየት በእርግጠኝነትም በጣም ጥሩ ነው። ዩናይትድ ባለፈው ክረምት ብሪያን ምቤሞን፣ ማቲያስ ኩኛህን በፕሪሚየር ሊግ የተረጋገጡ አጥቂዎችን በማስፈረም ጥሩ ስራን ሰርተዋል። ስለዚህም ኢስማኤል አሳር ደግሞ ሌላ ተመሳሳይ ዘይቤ ደግሞ ስምምነት ሊሆን ይችላል ተብሎ ይታሰባል። ሆኖም ግን አርሰናል ሞርጋን ሮጀርስን ካመለጣቸው በኋላ ወደዚህ ዝውውርም ይበልጥ ይገባሉ ተብሎ ከሚጠበቁ ክለቦች መካከል ነው። የሳር ውልም በሴልኸርስት ፓርክ እስከ 2029 ድረስም ይቀጥላል ተብሎ ይታሰባል። ስለዚህም ክሪስታል ፓላስ በዚህ ክረምት ለመሸጥም ብዙ ግፊቶችን አያደርጉም። ሆኖም ግን እያንዳንዱ ተጫዋችም የራሱ ዋጋ እንዳለው ነው የሚነገረው። ስለዚህም ይህኛውን ተጫዋች ለማስፈረም ትልቅ እንቅስቃሴዎች ይደረጋሉ ተብሎ ይታሰባል። አርሰናሎች ኤብሪቼ ኢዜን ከክሪስታል ፓላስ ሲያስፈርሙ አይተናል። የደቡብ ለንደኑ ክለብ ደግሞ እንደ ማርክ ጉሂና ማይክል ኦሊሴ ያሉ ሌሎች ትልልቅ ስሞችንም በቅርብ ዓመታት የለቀቁ ናቸው። ሞርጋን ሮጀርስ የአርሰናል ኢላማ ነበር፣ ነገር ግን በሱ ፈንታ ወደ ቼልሲ መቀላቀሉ ይታወሳል። እጅግ ውድ ሆኖም ተገኝቶ ነበር። ስለዚህ ኢስማኤል አሳር ደግሞ ርካሽ አማራጭ ተደርጎ ነው የሚቆጠረው። ክሪስታል ፓላስ ተጨማሪ ሽያጮችን ለማስወገድ በእርግጠኝነት ተስፋ ቢያደርግም በኢስማኤል አሳር ላይ ያለው ግን ዋጋ ማውጣታቸው እድሜው በሚቀጥሉት 1 ወይም 2 ዓመታት ውስጥ ዋጋውን በፍጥነት ያጠዋልና ገንዘብ ለማግኘትም ሲሉ ይህንን ተጫዋች ለመልቀቅ ዝግጁ ሊሆኑ እንደሚችሉ የሚያሳዩ ነገሮች እንዳሉ ነው ዘገባው የጠቆመው። አትሌቲኮ ማድሪድ የቼልሲውን አማካይ ኤንዞ ፈርናንዴዝን ለማስፈረም የሚያደርጉት እንቅስቃሴን ለመደገፍ ሲሉ በዚህ ክረምት ሁሊያን አልቫሬዝን ሊሸጡት እንደሚችሉ እየተነገረ ነው። ይህ የቼልሲ የዝውውር ዜና ባለሙያ ለሆነው ሳይመን ፊሊፕስ በአንድ ምንጭ ላይ የተናገረ ሲሆን ለአርሰናል ትልቅ ማበረታቻ ሊሆን ይችላል። አትሌቲኮ ማድሪዶች በተለይ አሁን ሁሊያን አልቫሬዝን ሽጠው ምናልባት ኤንዞ ፈርናንዴዝን ለማምጣት ሊሞክሩ ይችላሉ። ለአርሰናል ይሸጣሉ የሚለው ሙሉ በሙሉ የተረጋገጠ ባይሆንም የስፓኒሽ ግዙፉ ክለብ ግን አሁን ላይ ለኤንዞ ፈርናንዴዝ የሚያደርጉት እንቅስቃሴን ለመደገፍ ባላቸው ፍላጎት ምክንያት አርሰናል የሚፈልገውን ተጫዋች ሊያገኝ መቻሉ ለአርሰናሎች በጣም ትልቅ ደስታ ሊሆን እንደሚችልና በዝውውሩ ላይም ሊያበረታታቸው እንደሚችል የሚጠቁሙ መረጃዎች እየሆኑ እንደመጡ ነው ዘገባው የጠቆመው። እንደ ዘገባው ከሆነ ሁሊያን አልቫሬዝ ቀጥተኛ ስምምነት ባይሆን እንኳን የአርሰናል ኢላማ ነው። ስለዚህም እዚህ ላይ ደግሞ የሚያደርጉት እድገቶች የሚታሰብበት ይሆናል ተብሎ ይታሰባል። ኤንዞ ፈርናንዴዝ ከዲየጎ ሲሞኔ ጋር ለመቀላቀል ከስታንፈርድ ብሪጅ ለመውጣት ክፍት ሊሆን ይችላል። ያ በእርግጥም ከሁሊያን አልቫሬዝ እና ከአርሰናል ጋርም ነገሮችን ለማራመድ ጥሩ ይረዳቸዋል። ሪያል ማድሪድ በቅርቡ ለአርጀንቲናዊው ብሔራዊ ቡድን ተጫዋችም ፊርማ ከሚደረገው ውድድር ውጪ መሆናቸውን በይፋ ባስታወቁ ጊዜ የፈርናንዴዝ የቼልሲ ወደፊት ዕጣ ፈንታ ለተወሰነ ጊዜ አጠራጣሪ ሆኖ ቆይቷል። ሆኖም ግን ሌሎች ፈላጊዎች እንደሚኖሩ አንድ ሰው ይገምታል። እናም ወደ አትሌቲኮ መዘዋወርም በቼልሲ ካሳለፈው አሳዛኝ የውድድር ዘመን በኋላ ለሱ ፈታኝ የሆነ እርምጃ ሆኖ ሊታይ እንደሚችል ነው የተናገረው። ሳይመን ፊሊፕስ በተጨማሪም ቼልሲ ለኤንዞ ፈርናንዴዝ ተስማሚ ምትክ ሊሆን የሚችለውን የቦርንመዙን አማካይ አሌክስ ስኮትን ለመመለስም መሞከር እንደሚችሉ ነው የተናገረው። ሁሊያን አልቫሬዝ ለአርሰናል ውድ ይመስላል። እናም ደግሞ አትሌቲኮ ማድሪድ የ26 ዓመቱን ተጫዋች ለመልቀቅም ምን ያክል እንደሚጠይቁም በይፋም ይናገራሉ። በዚህም ያለው ደግሞ ከፍተኛ ገንዘብ ለመቀበል ዝግጁ ናቸው። አሁንም ቢሆን ለኤንዞ ፈርናንዴዝ በእውነት የሚፈልጉ ከሆነ ምናልባትም ትልቅ ሽያጭ ይጠይቃሉ። እናም ሁሊያን አልቫሬዝም ወደ ላሊጋ ተቀናቃኛቸው ባርሴሎና ሳይሆን ወደ አርሰናል ቢሄድ ደግሞ ለአትሌቲኮ ማድሪዶች ይመርጣሉ። ምክንያቱም የሀገር ውስጥ ተቀናቃኛቸውን ማጠንከር በጭራሽ አይፈልጉም። ቸልሲ በይፋ እንዳስታወቀው ከሆነ ሞርጋን ሮጀርስን ማስፈረሙ ይታወሳል ከአርሰናል ነጥቆ። አሁን ደግሞ ሁሊያን አልቫሬዝ ወደ አርሰናል የሚያመራ ከሆነ ምናልባት ኤንዞ ፈርናንዴዝ ከቸልሲ የሚለቅበትና ወደ አትሌቲኮ ማድሪድ የሚያመራበት እድሉ እንዳለ የሚጠቁሙ መረጃዎችን ነው እየተመለከትን እንደምንገኝ ዘገባው እየጠቆመ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ አመሰግናለሁ። ፉአድ ባህሩ የተለያዩ የዝውውር ጉዳዮችን ያካፈልኩበት ፕሮግራማችንን እነሆ ይዤ ቀረቤ ስታደምጡኝ ቆያችሁ ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን በሌሎች ርዕሰ ጉዳዮች ዳግም የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ አመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።